ምንድነው ይሄ? ምንድነው? እንደዚህም ይቻላል እንዴ? ኡስታዝ ሐሰን ታጁ ስርዓትህን ያዝ። እጅግ በጣም ሊቅ የሆኑ ሰዎች ሐሳብን ይሞግታሉ። መካከለኛ ዕውቀት ያላቸው ደግሞ ክስተት ላይ ያተኩራሉ። ትንሽ ዕውቀትና ቁንጽል አእምሮ ያላቸው ግለሰብን በማነወር ይጠመዳሉ። አምባሳደር ኡስታዝ ሐሰን ታጁ ከሀሪማ ቲቪ ጋር ያደረገውን ቃለ መጠይቅ ሁለቱንም ክፍል ተከታተሉ። ከፕሮግራሙ በጣም ጥሩ የሚባል ግንዛቤ ማግኘቴ እንዳለ ሆኖ የኡስታዝ ሐሰንን ተጽዕኖ ምን ያህል ግዙፍ እንደሆነ የተረዳሁበትም ሆኗል። አንዲ ሚዲያ ላይ ብቅ ቢል የጨሰው አቧራ የሐሰንን ምን ያህል ተጽዕኖ ብቻ ሳይሆን ከዕልም ነፃ አካላት ላስት ሚኒት መንፈራፈር ላይ እንደሚገኙ ጠቁሞናል። ኡስታዝ ሐሰን ታጁ አንድ ቃል ሲናገር 1000 ውርንጭሎች 1000 ቃል መለፍለፍ ይጀምራሉ። እነዚህ ሰዎች ኡስታዝ ሐሰን ታጁ ትንሽ መጅሊስ ውስጥ ስለገቡ ሰዎች ህገወጥነትና እየሰሩት ስላለው መጥፎ ስራ ጥቂት ስለተናገረ እንዲህ ከሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለአንድነት ብለው መጅሊስ ውስጥ ስለደረሰባቸው ስቃይ ክህደትና ሰዎቹ የሰሩትን ስራ ጥቂት ቃላት ቢያወሩ አስቡት እንግዲህ በየሸለቆና በየባህሩ መስመጣቸው አይቀርም። ዛሬ እንደምናየው አንድነት ብለን አለቀስን ለፋን፣ አንድነቱ እየተፍረከረከ እያየነው ነው። ሁሉም አቂዳውን ይዞ ሁሉም አመለካከቱን ይዞ ለሰላም ሲል ለአገር ለመንግስት ለህዝብ ሲባል በሰላም እንኖራለን መሰለን። ነገሩ የሚሳካ የሚሆን አይመስልም። ግን እኔ አልተናገርኩም አላወጣሁትም። ጉዱን ሁላ ኢንሻአላህ በቴሌቪዥን እምገልጽበት ሰዓት ቀን ሌሊት ይደርሳል። ለሁላችሁም እገልጸዋለሁ። እንደው ዝም ብዬ እንዲሁ አፍኜው አልቀርም። ለአንድነት ብዬ ለሰላም ብዬ ለአገር ብዬ ለህዝብ ብዬ ጨክኜ እየተቃጠልኩ እያለቀስኩ ሽዬ አፍኜ ይዤዋለሁ። ኢንሻአላህ አፈነደዋለሁ። አላህም ያፈነደዋል። አላሁ አክበር። ኡስታዝ ሐሰን ታጁ ከሀሪማ ጋር ያደረገው ቃለ ምልልስ የምርጫ ቅስቀሳ አይመስለኝም ነበር። የሰለፊያ መራሹ መጅሊስ ስልጣን ላይ ከወጣ ጀምሮ በሙስሊሙ ላይ ያደረሰውን በደል ማስረዳትና ስለ ምርጫው ግንዛቤ ማስጨበጥ አድርጌው ነው የተረዳሁት። ሁለቱም ጉዳዮች የኢትዮጵያ ሙስሊሞችን በሙሉ የሚመለከት ጉዳይ ነው ብዬ አምናለሁ። በተለይ በኦሮሚያ አንድ ሸህ መውሊድ በማውጣታቸው ብቻ ፋኖንና ሸኔን ታሰለጥናለህ ብለው እንዲታሰሩ መደረጋቸው ሰለፊያ መራሹ መጅሊስ ከፈጸማቸው ግፎች መካከል አንዱ ነው። የአሊ መስጂድ የሚዲያ ብርሃን ቢያርፍበትም ከእርሱ የበለጠ ግፍ ተፈጽሟል። በዚህም በሙስሊሙ ላይ ይህ ነው የማይባል ሁሉን አቀፍ ምስቅልቅልን ፈጥሯል። ይህን ወደ ለየለት አስከፊ ደረጃ የሚያደርሰው ደግሞ ከፊታችን የተደቀነው ምርጫና ይህ መጅሊስ ምርጫውን ለማስኬድ የመረጠበት መንገድ ነው። ይህ የኢትዮጵያ ሙስሊም አሁናዊ ሆነ የወደፊት ዕጣ ፈንታ የሚያሳስበው ሁሉ ሊያሳስበውና ሊያስጨንቅ የሚገባ ጉዳይ ነው። ሙስሊሙ ኢኮኖሚያዊ አደጋ ተጋርጦበታል። ፖለቲካዊ መገለል እየደረሰበት ነው። ሞራላዊ ውድቀቱና ማህበራዊ ቀውሱም አሳሳቢ ነው። ይህ ሁሉ አስጨናቂ መከራ የተደቀነበት አካል በሰለፊያ መራሹ መጅሊስ እየደረሰ ያለው አንድነት ከፋፋይና ለያይ ተግባር ሊቃወም እንዲስተካከል ለማድረግ ለኢትዮጵያ ሙስሊም የሚያስብ በሙሉ ሊያደርገው የሚገባው ነገር ነው። ነገር ግን የሰለፊያ መራሹ መጅሊስ ደጋፊዎች ጉዳዩን ወደ ሐሰን አጀንዳ ወሰዱት። በቃለ ምልልሱ ውስጥ ሐሰን
እኔን ለመጅሊስ አመራርነት ከመረጣችሁኝ የሚል ነገር አላደረገም። ምንም ባልተፈጠረበት ሁኔታ እንዲህ አይነት አጀንዳ ውስጥ መግባት የምር አንጀት የሚበጥስ ነገር ነው። የእነዚህ ሰዎች ጭካኔ አስፈሪ ሆኖ ነው ያገኘሁት። ጭካኔው ለሱፍዩ ሙስሊም ብቻ አይደለም፣ ለአጠቃላይ ሙስሊሙ ጭምር ነው። እርግጥ ነው ጉዳዩ በሐሰን መቅረቡ ትክክል አይደለም የሚል ቀና አስተያየት የሰጡ አሉ። ሆኖም ሐሰን ምረጡኝ ባላለበት ሁኔታ እንደ ጉዳይን ማንሳት አያስፈልግም ብሎ መከራከር ይቻላል። ሐሰን በኢንተርቪው የሰለፊያ መራሹን መጅሊስ አድምቆ የኮነነበት ባህሪው ጨፍላቂና ጨኳኝ መሆኑን ነው። ታዲያ የተወሰነ ሱፍዩ ምን ሆኖ ነው የሰውን ራሱን የመግለጽ ነፃነት ለመጨፍለቅ የተነሱት? ከትንሽ ቀናት በፊት መቆጣጠር በማስችሉት ጉዳይ ላይ እንዲህ መሆን ምን ይባላል? የሰለፊያውን አደንቋሪ ፕሮፓጋንዳ ለመቀልበስ አለብኝ ካላችሁ በዝምታ አለፉት። የሰለፊያ መራሹ መጅሊስ ጉዳይ ድፍን ኢትዮጵያዊ ያሳስበዋል። እነዚህ ሰዎች በአሊ መስጂድ በጨቋኝ አስተሳሰባቸው መግፍኢ በወንድሞቻቸው ላይ የፈጸሙት ጉዳይ ነግ በኔ ነው ብሎ ያስባል። ለህልውናዬ አያሰጋኝም ያለውን አማራጭ ሙስሊም ይደግፋል። አማራጩም አንድ ከሆነ ምን ትርጉም አለው? ለሰለፊያ ወንድሞቻችንና እህቶቻችን የሚሰጠው መልእክትስ? ለወንበራቸው ሲሉ ነው ዝም ብለው የሚከሱን ቢሉ ይፈረድባቸዋል? ሱፍዩ የመጅሊስን ስልጣን ቢይዝ ሌላ ሰለፊ ይሆናል ወይስ እውነተኛ አማራጭ ይሆናል? በጥያቄ ምልክት ያዙት። ኡስታዝ ሐሰን ታጁ በአንድ ኢንተርቪው እንዲህ ሚያዝ የሚጨበጥ ነገር ካሳጣቸው እስከ ዛሬ 3 ዓመት የት ነበርክ? ለምን ዝም አልክ? ቢያንስ ጠንካራ ተቃዋሚ እንዳለ ሲያውቁ ጥልቅ ከሆነው እንቅልፋቸው ነክተው ስራ ይሰሩ ነበር። ለማንኛውም ለህዝበ ሙስሊሙ ትልቅ ውለታ ውለሃል። አርበድብደሃቸዋል። ሩሑል ቁዱስ ካንተ ጋር ይሁን። የመጅሊስ ጉዳይ የአቂዳ ጉዳይ እንዳልሆነ ህዝበ ሙስሊሙ በደንብ ተረድቷል። የመጅሊስ ጉዳይ የአስተዳደር ጉዳይ ነው። የተሻለ ሐሳብ ይዘህ ከመጣህ በልብም በተግባርም አብረን እንቆማለን። ኡስታዝ ሐሰን እጅግ ሰላማዊና የተረጋጋ ነገራትን በአመንክዮ ማስረዳት የሚችል ስላልተረዳውና ስለማያውቀው ጉዳይ ለማውራት ጉሮሮ የማይጠርግ ስለሚናገረው ጉዳይ ጥልቅ ግንዛቤ ያለው በወሬ ሳይሆን በተግባር ማንነቱን ለማሳየት የቻለ በጊዜያችን ካሉ የመንደር ኡስታዞች ፊት የሰማይ ያህል ሰፍቶና ገዝፎ ለመታየትም ብሎም ብዙ ሊቃውንትን በስሩ የማስጠለል አቅም ያለው እጅግ የሰፋ ስብዕና ነው። ኡስታዝ ሐሰንን መንካት ቀርቶ ቀና ብሎ ማየት ዋጋ ያስከፍላል። የአረበኛን ቋንቋ እንደገና ኳስ የሚጨረግድ የማንም ልቅምቃሚ ንጥር ዕውቀት ያለው ልዕለሰብ ላይ ጉድፍ ሊያገኝ አይችልም። አረበኛን ያልቻለ ሙስሊም አይደለም ልትል ነው ወይ እንዳትሉኝ። አረበኛ ቋንቋ ሕገ ሰዋሰው የእስልምና ዕውቀት ማሰሻ ነው። ያለነሱ ዲኑን መረዳት ፈጽሞ አይቻልም። የመጅሊሱ ፕሬዝዳንት ሆኖ በየኬላው የመደቧቸው ግስንግሶቻቸው አረበኛውን አፈር ሲያበሉት ትላንትም ባለፈውም አይተናል። ይህ አውድ ብዙ ያስወራል። ሆኖም የፈለገ ቢመጣ ይህን የቅርስ ያህል ሊከበርና ሊጠበቅ የሚገባውን የሰው ቤተ መዛግብት ማን